ጋይስ የተፈጠረው ነገር ልንገራችሁ እሺ በሉና አሁን እዛ የምናባቱ ጌም ነው ልክብኝ እንደ ከዚህ ንፍጣ እና ማናጀሮቹ አሁን ማናገር ትችያለሽ ፈቀደዋል እንደዛ እንዲያናግሩኝ እንዳልጨቀጨኳቸው ተፈቅዶልሻል ስባል አይጨንቀኝም ለካ ሰው ልጅ ከባርነት ይልቅ ነፃነት ነው አምኖ መቀበል ቢከብደው ግን ሰው ልጅ ባሪያ ነህ ሲለው ምንም አይደነግጥ ነፃነት ሲባል እንዴ ምን አጠፋው ጌታዬ ትላለህ ሰው ልጅ እኮ አምኖ መቀበል የሚከብደው ነፃነትን ታውቃላችሁ ብዙ አመት ሸቃላ የነበረ ወይም ሸቃላ ስላችሁ ባሪያ ስላችሁ የለም ቀኝ ግዛት ይሆናል በሰው ቁጥጥር ስር ያለ ማለት እድሜ ልኩን ሲያገለግል ስለሚያውቅ መገደድን ስለሚያውቅ ነፃነት ሲባል ምን ታይቶ ነው ምን አስቦ ነው ጌታዬ ምን አጠፋው ነው የሚለው ገብቶቻል እኔም ምን አጠፋው ነው ያልኩት አንድ ጊዜ መጣ እንትን በርልስካ የልጄ እሱም ፕራይቬሲ ያለ ይትኬዳት ዛሬ ከረፈደ መክረም እንጂ ችሎ ይሄን ኑሮ ሰዎች አርጋው ይንገላ ሰው ብታስቀና እንደሌላ ላይሳሳት ቃል ተናግሮ ምን ብዬ ነው ያቆምኩት እሺ መጨረሻ ሳይሰሙ እሰይ እልል ምናምን ይላሉ ጋይስ አቦ ምን ብዬ ነው ያቆምኩት ተው ከቀልባችሁ ነው ጋይስ እንደማመጥ እንደ ቁራ መልእክተኛ ጫው ተልካችሁ ጫው ያላችሁ ሱቁ ጋር ሲደርሱ ሱካር ብላችሁ እንዳገዙ ሃያ ምን ነበር ያልኩት እኔ እኮ እየሰማኝ የሌለ ሰው ሙጋ ማውራት አልወድም ለዛ ነው ሽቀላ የምን ሽቀላ አልኩኝ እንዴ በር ልዝጋው ለሽ ያ እንት ፍሪ መሆን ያ እና ስንት ዘመን እንደዛ ስለማመጥ የነበረውን ማናጀሩ አሁን ማውራት ትችያለሽ ወይዘሪት ሄለን አለ ስለ ወይዘሪት ነው ወይዘሮ አላሳሰበኝም ባይዘወይ የእውነት ትችያለሽን ብቻ ነው እኔ ኮስት ያስኩት ከዛስ ምንም ገዛው ነገር ሳይኖረኝ ሱቅ ወረድኩ በእግሬ ተጠምጥሜ ሄጄ ያ በእጄ ተጠምጥሜ ሄጄ ምን ብዬ ዞርኩኝ ከተማውን ዞርኩኝ እኔ ለመደብኝ አንቱ ምናምን ዝም ብዬ እንደዚህ ነው ስፈልግ አቦልሉላ እችላለሁ እቺን ነገር ለመለማመድ ያልቦጨርኩት መጻፍ የለም ያልቦጨርኩት ገብቶቻል አቦታው ወንጋይስ እንደዚህ ሚውት ላድርገው ዝዝ ይልብኛል እና ከተማ ወጣው ሄድኩኝ ምን አልኩ ምናምን እንዴት እንደማናገር ምናምን ከዛ ጤና ይስጥልኝ ብዬ ጻፍኩኝ ሀጂ አንድ ጋለሪ ሙላ ልትገባ አንተ በዚህ ሰዓት አሪው ኦኬ ሃይ ጤና ይስጥልኝ ብዬ ጻፍኩኝ ይሄ ነገር እንዲህ ቢቀመጥ እንዴት ያምራል ጤና ይስጥልኝ ብዬ ጻፍኩኝና እንደተነበበ አየሁት መነበቡን አሳየኝ እንደዚህ ግሪን አሳየኝ ግሪን ነው የሚባለው ብሉ ነው እንደዛ ነገር ብቻ የሆነ ከለር አሳየኝ ዋይት አይደለም እሱም ላረጋግጥላችሁ ከዛ ለታሪክ አስቀምጡልኝ ፕሊስ እቺን ነገር ለታሪክ እቺን ስሜት እቺም ታልፋለች አንድ ቀን ወይ እንደ ኖርማል ምንም ሳይመስለኝ ላወራ እችላለሁ አንድ ቀን አሁን አዲስ ስለሆነ
ሲጀመር ወግ ማድረግ ያለው ሰው ማውራት ለኔ ትልቅ ነገር ነው። ሁለት ደግሞ ካጋቼ ፍቅር ያዘኝ ሰው ነው ታውቃላችሁ። ሁለት ይሄ አይደል። ሶስት ደግሞ ቪአይፒ ህግ ጥሽ ይሆን የሚለው አለ። አራት ደግሞ ህጉስ ምን ይለኛል የሚለው አንቀጹስ ምን ይላል? በአንቀጽ ሆነ እኮ ወሬያችን ሁላ የእውነትና ጨነቀኝ። አንተ ብላቀችኝ ይላል ህገ መንግስቱ ላይ አልኩኝ። ደግሞ አፌ አንቱ ቀኑ ሙሉ መኪና እየነዳሁ አንቱ ቱ አልኩኝ። መጨረሻ ላይ እንደውም አፌ ደጋግሞ የለ በግቤ በገባ ይባል የለ አንቱ ያልኩ ቱ አለ አፌ። አሁን አፌ ለምዷል ማለት ነው አልኩኝ። ለምዷል ይሄ ደወልኩ ደወለች ደወልኩ ሰደቀላሁ ለሐቅ አያችሁ። እውነት ነው ማወራው እውነት ነው። እውነቴን እንኳን የሚሰማ አንድ ሰው ተገኝቷል ወይ? አሞራው ማን ነው? አሞራው በሮ ኧረ ቴንኪው በሉልኝ። ይህን ታሪክ ያቋረጠ ጀግና ሴትን ብትሆኝ ንግስቲት የእውነት ምን ብዬ ነው ያቋረጠኝ? አንበሳ በወጣ የተከበሉልኝ እንጂ ደብሊው በሉልኝ፣ ፎሎ አድርጉልኝ ጋይስዬ። እኔ እኮ ጥሎብኝ ዝም ብሎ አንድ ሰው ዝም ብሎ 2000 ሰው የአይኔ ከለር ከደበረው አንድ ሰው ዝም ብሎ ሳያት ታሳዝነኛለች የሚል ዘፈን የሚጋብዘኝ ሰው ነኝ። ተፈጥሮዬ እንደዛ። በአንድ ሰው ስለምጽናና ነው እኮ እናንተን የምረሳው። እሺ ቴንኪው። ምን ብዬ ነው ያቆምኩት? ምን እናንተም ከአንበሳ ስሜት አልወጣችሁ? መጀመሪያ ውጡ እስቲ። እናንተም ውጡ፣ ደንግጣችኋል። እኛም ስንሰማ ደንግጠናል ያለው አበበ ተካ። እስቲ ውጡ ከዚህ ስሜት መጀመሪያ። ምን በል ጠላቴ ድብን በል ጠላቴ አለቻለ አስጨናቂ። ይሄ ገጥሞት ነው ለካ። እኔም ባላወራም ነገር ሳያልቅ ጉዱ ነው ያለው። ዩሪዬ ናት እንዴ ተቀየረ? አይ እሷም አትሆንም። በእኔ በመከራ ጊዜ ልትመሰክርብኝ ስሞታ ልታመጣ መታለች። እንደዛ አበድኩልሽ ሞትኩልሽ እንዳላለችኝ እኔ በችግረኝ ሰዓት እሷም ስሞታ ይዛ መታ ባዳነቷን አሳይታኛለች። እሷ አይደለች ሺዝኖት ስንት ወቅቶች እኔን ስሞታ የምታቀርብበት እያለ የችግሬ ቀን ስሞታ አለኝ ብላ መጣች። እኔ ያኔ ውስጤ ቆረጠ፣ በጣም ቆረጠ። እኔም እናድዳለሁ እኮ ድሃም ይናድዳል። ሰጪ ብቻ አይደለም የሚከፋው፣ ተቀባይም ሲቀበል ከደስቱ ከልቡ ቴንኪው የሚልበት ደስታ ያስፈልጓል። አለበለዚያ ኖ ሴንስ ይሆናል። ለማንኛውም ችግር የለውም። ጨርቄ ብሎ ጨርቅ ያለው ይላል ግራ የገባው ወታደር። ቆይ እኮ እንዳታቋርጡኝ ነው እኮ የሚጨመር ነገር አለ ጋይስ። እንዳታቋርጡኝ። ኃይለኛ ድምፅ እንዳትለቁ። ወይ ድምፅ አልባ ጊፍት የለም? ድምፅ አልባ ጊፍት፣ ድምፅ አልባ ጊፍት እንዳታቋርጡኛ። ዋ የሚል ነገር መስማት አልፈልግም ከእንግዲህ። አልፈልግም እላለሁ እኔም ከኔ ብሶ። ወይ ምን ብለን ያቆም ነው? ኧረ ናንዬ ኧረ እርዱት፣ እርዷት ወይ እርዱት። ምንድን ነው የቀረው? እስቲ አንደኛዬን ጨርሱና ተረጋግተን እናውራ ጋይስ። ተረጋግተን እንጨርስ። አንድ ጊዜ ወደ ወሬያችን እንሂድ። እስቲ ጋለሪውን አንዴ ፊት አርጉት። ምንድን ነው ይሄን ነገር ላውልቀው እንዴ? ሰ ሃይ ፋሽን ነው ብዬ ለብሼ መከራዬን አሳየኝ። እዚህ ውስጥ እየገባኩ ስሙ። እስቲ አንዴ ሙሉትና ጨርሱትና በቃ ካሁን በኋላ ጋለሪ አይሞላ እንትን ነው ኖርማል ይሆናል። እስቲ ሙሉት። ሪታ 34 ሌብል ይዘሽ አበባ ትልኪያለሽ። እግዚአብሔር ግፍ አይሆንብሽ። እናቴ ትሙት። ሐራም አለሽ ይላል ሀቢብቲ፣ ሐራም አለሽ።
ያ ከዚህ ስሜት ታወጡኛላችሁ እንደገና ጋይስ። እኔ እኮ በጣም ደስ ብሎኝ ተመጽቼ ነው እኮ የማወራው። እሺ ጋለሪ የቀረው ሙሉታ ምንድን ነው የቀረን? ምን ቀረን? ማምዬ ማማ እንዳታረጊ አንቺ ጀስት ኢዩ ለማለት ነው ሞዴሬተር ስለሆንሽ። ሃው አይ ጊፍት እንትን ጊፍት የሚለው ላይ ስትነኪና ከዛን ክፈይ ይልሻል። የሚከፈለው ነው የምትነኪው። ቤላዬ ቴንኪው። እሺ አይ ኖ ዩ ኒድ ኢት አይ ኖ። አሁን ጊፍት የሚል አለ። ጊፍት ስትነኪ ስትፈልጊ አንበሳ ስለፈልጊ ምናምን ከዛ ካርድሽም ይልሻል። ወይንም ፔፓል ካለሽ ፔፓል ላይ እንትን ትከፍያለሽ። ወዲያውኑ እንደዚህ እየጮህ ይመጣል ማለት ነው። እሺ እየጮህ ይመጣል። ግን ቴንኪው አይ ኖ ዩ ትራይ። ያ አንዳንድ ሰው አያውቅም እንደዚህ ነገር። እኔ ራሱ በግድ ነው የለመድኩት። ያ አረ ሂዱበት ሂዱበት። ደግሞ ዛሬ እሑድ ነው አለ ጋይስ። from another account who is another account you are I don't need ይሄን ራሱ የፈቷችሁ ሞዴሬተሮች ናቸው። ከዛ ሞዴሬተርን የብሎክ ወሰድኩባቸው መልሽ። እሺ መለስኩባቸው ወሰድኩባቸው። ለምን ሰው ሁላ ፈተው አየውኛ። ያ ምን ብለን ነው ያቆም ነው? ምን ብለን ያቆም ነው? ምን ብለን ያቆም ነው? ምን ብለን ያቆም ነው? ደወልኩ። ጆሮአችሁ ላይ ቴሌፎኑ ቀረ አይደል? ጥር የሚለው ድምጽ ቀረ አይደል? እኔም እንደዚህ ነው የቀረው። ከዛ ደወልኩ። የእውነት ደወልኩ። ከ2 ሰዓት ልምምድ በኋላ ቤቴን 360 ዲግሪ ዞርኳት። እንትን ነው የምመስለው ጥንቆላ። እንደዚህ ዶሮ ዞሮች ላይ እንደዚህ ያዙረሽ ድፊ የሚል ጥንቆላ አላት። ሰው አሁን ሀበሻ ቢሆን ኖሮ ጎረቤቴ ጥንቆላ እያሰራችብኝ ነው ነበር የሚለኝ። ደግነቱ ፈረንጅ ስለሆነ እንደዚህ ነገር ለምን ዞረች ዛሬ ነው እንዴ ቤቱን የገዛችሁን ቼክ የምታደርገው ነው የሚለው። እንኳንም ሀበሻ ነው እንጂ እጄ ላይ ነበር ጥቁር ነገር የሚያው ይሆን የለም ታምራት ገለታ ጥቁር ዶሮ ምናምን ነገር። ከጥቁር ዶሮ አናልፍም ብዙዎቻችን። ያ እና ከዛን ስደውል ጤና ያስጥልኝ አልኩኝ። ስም ምን ብዬ ልጥራ? በቴሌፎን ራሱ እኮ ህጉ የከለከለኝ መስሎኝ ስም መጥራት ከበደ። ጤና ያስጥልኝ ጋሼ አልኩኝ። ማን ልበል ሲል ሄለን ነኝ። የይለፍ ቃል ተሰጥቶኝ ነው አልኳቸው። ኧረ በስመ አብ ራሞራ ወራሞራው አሞራው በሮ አሞራው በሮ ይሸጋገራል እንደመርዶ ጸጉሯ ወርዶ። ይሄ ሰውዬ ግን ነገር እንዳላወራ ነው እንዴ? ሴት ነሽ መስጦሽ ነው እንዳቆም ፈልገሽ መገናኘት የማይፈልግ ሰው ስንት አለ? ጋይስ what happened in this generation ማለት ነው። ልክ ላገናኛችሁ ስል የሆነ ነገር ይመጣል። እንዳላወራ ነው። ለምን በስነ ስርዓት አታውሪ የሚል ቴክስት አታርጉ። ሃያለልሽ ተው እንጂ ጋይስ። ግን ቴንኪው እሺ፣ በወጣ ይተካ ቴንኪው ደብሊው በሉልኝ። የእውነት ይሄን ሰሞን ይሄን ስም ሰፖርት እያደረገኝ ያለው ሴትም ኮንሽ ቴንኪው። በረካ ሁኚ ወንድም ኮንክ ህይወትን ይባርክልህ ቴንኪው። እሺ ያ እና እሺ ምን ብዬ ነው ያቆምኩት? የመጨረሻ እንደዚህ ድምጽ አልባ ጊፍት ጥሩ ነው። የቀድሞውን አንበሳው ድምጽ ያፍናል አይደል? ያ አንበሳ ያስጠላል ከአንዳንድ ቀን እግዚአብሔር የእውነት ድምጽ አልባ እንደዚህ ጋይስ ጋለሪ እርዱት። ምን ቀረን? ይሁት እስቲ ጋይስ የሆነ የቀረ ነገሮች ካሉ ይሁት። ስሟ ምን ብዬ ነው? እሺ አሞራ ብዬ ነው ያቆምኩት። ከ19 18 ሞልቷል። ታዲያ አንዱ ሙሉታ ጋይስ ሃይ አው ሚሚዬ ያለሽ ምንድነው? ከባድ ነገር ቀርቷል። አረ የሆነ ነገር አርጉ። እሑድ ነው ደግሞ ዛሬ። ስለኔ ራሱ ስታስቡ የነበራችሁ ሰዎች የራሱ የእውነት ከሐሳብ እንትን አይደል እንዴ? ራሱ ዝም ብሎ ራሱ ቴሌፎን ከኔ ስር ማንሳት ራሱ እንኳን አንድ ስቴፕ ነው አይደል? አንድ ቀን ለምን ነው ግን ትን የሚለኝ ዛሬ 2 ጊዜ ትናለኝ። ወይ ታኔልዬ ይሄ ሙላት ይሄው ያሳያል። ጋለሪ ላይ ያነሳ ነበር ማለት ነው። ኦኬ ያ ቴንክ ዩ ቴላስ
ሊሊም ብሎክ አድርጓት ወሬኛ አንድ ጋለሪ እንኳን አትሞላም አልሞላችም በዚህ ወር አሻራ እንኳን አልጣለች ይገባኛል ለእንትና ተይው ይገባኛል ከዛን ደወልኩ ስደውል ጤና ይስጥልኝ አልኩኝ ጀንኑ ብል ያሾፍኪ መስሎ ይሆን አልኩኝ እኔ ከልቤ ነው መጀነኑን አይቼ ነው እንደዚህ ኮራ ቀርጠና ዲማ ሚለው አይቼ ነው ጀንኑ የሚል ስም ነው የሚመጥነው ያልኩትና ምናልባት ቀልዲውን የኛ ዓለም አይገባውም አልኩኝ እንደዚህ ነው ያልኩት በሆዴ ባፌ ማይት አወራለሁ አፌን ተይጃለሁ እና ከዛን ጋሽ አልኩኝ አባልሹ ነይ ጋሽ ከዛን ማን ልበል ሲለኝ ሄለን የይለፍ ቃል ተሰጥቶኝ ነው አልኳቸው ወደ ጉዳይሽ ግቢ አሉኝ ነው የሚባለው አለኝ ሚዲያ ላይ አለኝ ልበል እነሱም በውስጥ እሱ እያልኩ ላውራ እንጂ ከዛ የይለፍ ቃል ተሰጥቶኝ ወደ ጉዳይሽ ግቢ አለኝ ለምን እንደከሰሱኝ ማወቅ ፈልጋለሁ አልኳቸው ለምን እንደከሰሱኝ ማወቅ ፈልጋለሁ የእውነት ግን ይህን በመናገሬ አትቀየሙ የእውነት የውስጤን ጥያቄ ነው የምጠይቀው አልኳቸው ስል እንደገና ደግሞ በቢዝነሴ እንደዚህ አርገሽ ወደዛ አርገሽ ወደዚህ መተሽ ወደዚህ ሄደሽ ምናምን የቢዝነስ ቋንቋ አወሩብኝ እኔ ሙልጭ አልኩ ድሃ እስከ 18 ቤቴ ቢቆጠር ሁለት ግራ እግር ጫማ የሚለብስ እንጂ ጋቢና እንኳን የተቀመጠ ቤተሰብ የለኝ ይሄንትን ግን ምን እንደሚያወሩም አልገባኝ አይበላሽ አልገባኝ ሰጥ ዳ የተፈጠረው ሀብታም ሲያወራ ለማዳመጥ አይን ወይን ጸጥ ብየሰማ ብዙ ያወሩ ፓርላማ በሉት ፓርላማ በህገ መንግስት በካባ በስነ ጉባኤ በምናምን አወር ከዛ አንድ ጥያቄ ብቻ ነው ጆሮዬ ላይ መጣ ከጀርባሽ ያለው ማወቅ ፈልጋለሁ ሲሉኝ ሳቄ መጣና ሄለን ተቆጣጣሪን ሳቅሽን እቺ ሳቅነች አደጋ ከተተችሽ አልኩኝ ለራሴ ነው ለሰውማ ማውራት አልችልም እንዴ ለማን ነው ማውራት ለእናንተ ላይ ለምዶብኝ ነው አፌ የምከፍተው እዛ እንዴት አወራለሁ ፓርላማ እንዴት እንደዚህ ነገር በሆዴ በጀርባ የማያለው ጭቅቄት ችጋር መጥፎ ማን ይቅደመኝ ብሎ ያፍ ቅልብልብ ወሬኝነት ነው አልኩ ለራሴ አልኩ እውነቱ ነው ግን ይሄ እንግዲህ ለራስ የሚወራው እውነት ነው ለሳቸውማ ከጀርባ ያለው ሰቀቀን ነው አልኳቸው ሰቀቀን እኔ እንግዲህ ከጀርባ ያለው ችጋር አለ ጭቅቄት አለ ተጥቷል ሰቀቀን ምን ነው እዛ እንደምትሆኚ እንትናት ደግሞ ያለመደብሽን ጋሼሽን አቆሚያለሁ መልመል አንቱ እላለሁ አንዴ አንተ ስል ያለመደብሽን ተይ እዛው ጅንኑሽን ቀጥይ ሲለኝ ደስ አለኝና ከዚህ ንግግራቸው ሜሎዲ ላይ ምን እንደታየኝ ታውቃለች የዋህነታቸው ገባኝ ምስኪን ናቸው ጅንኑነትሽን ቀጥይ ሲሉኝ ያንን ቁጣቸው ረገብ አደረጉት ርግብ ነው ያደርጉትና ከሜሎዲያቸው ላይ ምስኪን እናቲቱም ምስኪን ሞራሌ ምጥታለ የእውነት ሞራሌ መጣና እባካችሁን በመቤቴ በድንግል ማርያም ብያችኋለሁ በቅድስት ኪዳነ ምሕረት 3 ሰዓት ስለተለማመድኩ ነው አንቱ እያልኩ ማወራው አንቱሽን አቆም ያለኝ
ከዛ እሺ እሰማለሁ ሁሉንም የሚባለውን ከኋላም ያደረስኩባችሁ ጉዳት ካለ መስማት ፈልጋለሁ፣ በጣም ፊልም ማድረግ ፈልጋለሁ አልኳቸው። ምን ጉዳት እንደደረሰ በቢዝነስ በምን በቤተሰብ በምን ሲነገረኝ የፈለኩትን ጥያቄ መጠየቅ እችላለሁ አይደል? አይታዘቡኝም አይደል ስላቸው ያ በተሰጠሽን ሰዓት መጠቀም ትችያለሽ አሉ። በሰዓት ነው የሚያወሩት፣ በሰዓት ነው የሚያወሩት። ከዛ ብዙ አወሩ። ፓርላማ በሉት የዓመት የባጀት መዝጊያ ነው የሚመስለው። እኔ ምን አገባኝ? እንዴት ይገባኝ? ራሴ ከወረስት ወር $2000 በተዳደር ሴትዮ ስለ ቢሊየን ሚሊዮን ቢያወሩልኝ ምን ያደርግልኛል? እኔ ግን መስማት ስላለብኝ ሰማሁ። ስሙን ነው የማውቀው። እኔ ሚሊዮን የሚባል ሰውዬ ሰፈራችን አለ፣ ቢሊየን አለ። ምን አገባኝ? እኔ ይሄን ቢሊየን ስለሰማሁ ድህነቴ አይጨምር፣ ቁመቴ አያጥር። ብሰማስ ብዬ ብዬ ሰማሁ። የሆነ በሳምሶኔት ውስጥ ያወጣሉ። ይሄ ወረቀት እነሱ የከሰሱኝን አጀንዳ ነው የሚነግሩኝ። ተራይ ደረሰና ጅንኑ ብሎ ብዬ እንድጠራው ስለፈቀዱ አመሰግናለሁ። ስም መጥራት የተከለከለ ነው ስለተባለ ነው ወረቀቱ እና እኔ ግን አንድ ጥያቄ ከልቤ መጠየቅ እፈልጋለሁ። ውስጤ እየተመላለሰ ያለው አንድ ለምን ከሰሱኝ፣ ሁለት ወረቀቱ ላይ የተጻፈውን ክስ ሳይሆን ልባችሁ ላይ ያለውን ክስ ንገሩኝ አልኳቸው። እኔ በእናንተ አይምሮና በልባችሁ ውስጥ ምን አይነት ክስ ቦታ ነው ያለኝ? ምንድነው መጣቅማችሁ? ምንድነው አልኳቸው። አሁንም አልገባሽም አንቺ ልጅ? አልገባኝም። ከማጋን የገጠምኩት ሰው እንደዚህ አይነት ሴት ይከሳል አሉና ብዙ ዘፈን ስትሰሚ ሰምቻለሁ እና አንድ ዘፈን ልጋብዝሽ ብለው ዘፈኑን ስም ጠቀሱልኝና የዘፋኙን ስም ጠቅሰው ከዚህ በኋላ እንነጋገራለን ብለው ዘጉብኝ። ደህና ሆኝ መቼም አይገባሽም አሉ። አይገባሽም ብለው ዘጉብኝ። ምን ዘፈን እንደጋበዙ ላሰማችሁ። እኔ ጠይኳቸው የወረቀቱን ክስ ተውትና ልባችሁ ምንድነው እኔን የከሰሰኝ? ምንድነው የሚፈልገው አልኳቸው። አይምሯችሁ ውስጥ ምንድነኝ ብዬ ጠይኳቸው። የወረቀቱንማ አንብቤዋለሁ፣ የልባችሁን ነው የምፈልገው አልኳቸው። የልቤንማ ብለው ዘፈን ለካ ይሰማሉ። ይሄን ዘፈን ጋበዙኝ። አሃዱ ብዬ የሚለው ነገር ግን አልተዋጠልኝም። ምንድነው አሃዱ? ክስ ነኝ ወይስ ምኑ ላይ ነኝ?
ልክ ይሄን ዘፈን ነግረውኝ ምን ማለት ነው አይገባሽም ያልኩኝ አልገባኝም። ሰርች ሳርግ የመጣልኝ ዘፈን ይሄ ብቻ ነው። ልክ እኔ ጋብዙኝ ዘፈን ጋይስ ነው ሌላ ዘፈን አለ አይገባሽም ወይ ሌላ አለ ህጋዊ ከሳሽ ጥላቻ አለ ከዚህ በስተቀር እኔ የወረቀቱን ክስ ሳይሆን የልቦትን ክስ ንገሩኝ አልኳቸው። ከዛ ዘፈኑ ሲገባሽ እናወራለን ብለው እንደዚህ እያዩዋቸው እንዲህ እያዩዋቸው ከፊቴ እንደዚህ እንደ ጨለማ ሲገቡ አዩዋቸው። እንደዚህ ጨለማ ውስጥ እንደዚህ እያለ እንዲህ እያለ ሲገባ አየሁት። ከዛ ጅንኑ እያልኩት ከእንቅልፌ ነቅ ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ሰፍቀን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ደብታክኝ ስለነካው ምን አለ ባልነቃስ ከእንቅልፌ እንዳድር በክንድሽ ታቅፌ ብተኛ ተመልሼ እንዳለ ለካ አንዴ ነው የማይደገምም ዋለና ልክ አይገባሽም ወይ ብስያለ ጅንኑ ያልኩ ነው ከእንቅልፌ የነቃሁት እኮ። ትላንት አልመጣውም እናንተ ጋር እርሜን ብተኛ እሱን አየሁት በህልም እና ነገተኛ ይሆናል ይመጣል። እኔ ሰው አይደለሁ፣ እኔ ሴት አይደለሁ። እኔ ያየሁትን ህልም እሱ እንዲያየው አላደርግ። ያኔ እኛን ነው ማየት የእውነት። እኔ ያየሁትን ህልም እኔ አንተ እንድታይ ባላረግ እውነት ሁለታችን በህልም ስንገናኝ ያኔ እውነት እኛን ነው ማየት። አልተኛም ምላችሁ ከሁሉ ቀን ቲክቶክ የምገባው ሚዲያ ላይ የምገባው ህልም አለማየት። ህልም ሳይ ይሄንን ያየሁት አንቱና አንተ በማለት ራሱ ተጣላው። ትላንት በህልሜን እርሜን ብተኝ በህልሜም እንዳላይ ከናካቴ እንቅልፍ የጠፋን ያለችው እርሜን ብተኛ ከስንት ቀን ድካም በኋላ ጅንኑ ጋር ደውዬ አንቺ አትበይኝ አንተ አትበለኝ ላይ ጸብ። ከዛ አይገባሽም ወይ ለምን ከሰስከኝ ስለው አይገባሽም ወይ ዘፈን ትሰሚ የለ ስሚ ብሎ ጅንኑ እያልኩት እንደዚህ የሆነ ጉም ውስጥ የሆነ ፈረስ ላይ ይመስለኛል ተቀምጦ እየሄደ ከፊቴ ጥፍት አለ። እና ፈረስ ላይ መቀመጡ ጥሩ ነው። ጥቁር ነገር ውስጥ ቢገባ ነበር መጥፎ። ነጭ እንትን ነው ስለሆነ የእውነት ነው። ጅንኑን እጁን ይዤላችሁ አንድ ቀን አገኘው እናቲትን በግድ
በፈለገ ህገ መንግስት ይከሰሰኝ እጁን ይዤ እኔ ቪዲዮ ቀርሼ እለቅላችኋለሁ። ልብ እንድገዛ ብቻ እናንተ ብርታት ነው። ለዛ ደግሞ መብቴ ይሁን እንዴ በስነ ስርዓት መብቴ። እስቲ አንድ ሰው ይከልክለኝ። እኔ ነኝ የማውቀው ጸባይ አበሉት